ሰላም ሰላም፣ ጤና ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ውድ የቃል ቤተሰቦች፣ የቃል ፋሚሊዎች እንዴት ናችሁ? የዩቲዩብ እህት ወንድሞች፣ እናት አባቶች ያላችሁበት በዓለም ዳርቻ ሰላማችሁ ይብዛልኝ። በጣም የምወዳችሁ የማከብራችሁ የምታበረታቱኝ እህት ወንድሞቼ፣ እናት አባቶቼ በጣም ቴንኪ ሶ ማች እና እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ዛሬ እንግዲህ ጓደኛዬ መታለች። ከጓደኛዬ ጋር ቪዲዮ ሰርቼ አላቅም። ቪዲዮ ሰርተን የማናውቅበት ምክንያት በጣም በቃ አልመቻች እያለ ነው። አልመቻች ቪዲዮ ደግሞ ታውቃላችሁ ስትሰሩ ሲመቻች የሆነ በቃ የሆነ ነገር ሲሆን ነው ቪዲዮ የሚሰራ ነበር እና እኛ ለዛ ነገር ብዙም ስላልሆነልን መስራት አልቻልንም ነበር። ጓደኛ የተገባች እንግዲህ 1 ሳምንት ሆኗታል። ቤተሰብ ጋርም አይታቸው ነበር። ይኸው በቃ እዛ ስንል ቪዲዮ ለመስራት በጣም አይመችም። ያለንበት አካባቢ ግን እግዚአብሔር ይመስገን በቀጣይ ብዙ ነገሮችን ይዘንላችሁ እንመጣለን። እና አሁን ደግሞ እኔ ጋር ልታይኝ መታለች ማለት ነው። ለእረፍትም እኔ ጋር መታለኝ እና አሁን ስለ ሳውዲ እንግዲህ እኔም ሳውዲ ነበር የቆየው። እኔም ብዙ ነገሮችን አሳልፌያለሁኝ። እኔ ካሳለፍኳቸው ብዙዎችን ሼር አድርጌያቸዋለሁ። ስለ ሳውዲው ስላደግኩበት ወይም ደግሞ ቃልዬ ማናት የሚለውን የቀረሱ እንዲሁም በቀጣይ ብዙ ነገሮችን ይዤላችሁ መጣ ይሆናል። አሁን ግን ጓደኛዬን ሳውዲ እንዴት ነበር፣ ስደት እንዴት ነበር እላታለሁ። አብራችሁ እንጠይቃታለን ማለት ነው። ከእሷ እናንተ ብዙ ነገር የምታተርፉት የምትማሩት ነገር ይኖራል። እንግዲህ ስደት ስትሄድ ልጇን ጥላን ሄደችው። የ6 ዓመት ልጅ ጥላ ሄደች። ስትመጣ ደግሞ ምን እንደጠበቃት ልጅን ጥሎ መሄድ እንዴት እንደሆነ፣ ስደት ደግሞ ከዚህ ስንሄድ ብዙ ብር የምናገኝ ሰላምም ያለን ምናምን ነው መስሎን የምንሄድ። እዛ ስንሄድ ግን እረፍት የሌለበት ሰላም የሌለበት ቦታ ነው የሚገጥመን። ይሄን ነገር ሼር አደርጋታለሁ። ስደት ላይ ደግሞ ስንሄድ እንግዲህ ሰው ያስፈልገናል የሚያበረታታን። ስደት ላይስ ምን አይነት ሰው ገጠመሽ የሚያበረታታሽ ወይም ደግሞ ምን አይነት ሰው አገኘሽ እንላታለን። እንግዲህ ሀብትሽ እየሰማሽ ነው። እዚህ ጋር እንግዲህ የምጠይቅሽን ጥያቄ እያንዳንዱን በገባሽ መሰረት ሸር ታደርጊናለሽ ማለት ነው። በመጀመሪያ ስደት እንዴት ሄድሽ እልሻለሁ። ሰላም በያቸውና ቃል ቤት እንዲህ በጣም በደንብ ነው እንጂ ቤተሰቦች በጣም ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን ሁሉ ሰላም። ከእናንተ ጋርስ እንዴት ናችሁ? ስራ ጤና እንዴት ነው? ቢያቸው በስደት ያላችሁ በሰላም ግቡ። በሀገር ውስጥ ያላችሁ ደግሞ እንዳትሄዱ ቢያቸው። በስደት ያላችሁም በሰላም ለሀገራችሁ ያብቃችሁ። በሰላም ከቤተሰብ ጋር ለመገናኘት ያብቃችሁ። በቃ ከዛሳ ቀጥይ። ከዛ ደግሞ እንቀጥል። ስደት እንዴት ነበር? ስደት በጣም እዚሁ ሆነን የምናስበው እና እዛ ስንሄድ ያለው አንድ አይደለም። እንዳስብነው ሁሉም ነገር አይሆንም። ምክንያቱም በተለይ ልጅ ወልዶ የሚሰደድ ሰው በጣም ከባድ ነው። ምክንያቱም እኔ አሁን ልጄን ጥዬ ሄድኩኝ። የመጣሁም ለሷ ብዬ ነው የሄድኩትም ለሷ ስል ነበር የሄድኩት። እዛም ሄጄ ብዙ ነገር ነው የገጠመኝ። ብዙ አይነት ፈተኖች አሳልፋለሁ። ግን እግዚአብሔር ይመስገን ለሁሉም ነገር። ግን ከዛም መጥቼ ደግሞ አሁን ላይ ደግሞ የደረሰኝ ነገር በጣም ከባድ ነው። ግን እግዚአብሔር ይመስገን ለሁሉም ነገር። ግን በጣም ከባድ ነው። በተለይ ልጅ ጥላችሁ ለምትሄዱ በጣም ይከብዳል። ልጅ አለኝ ማለት እዛ ሆኖ ከባድ ነው። እዚህ እስካትመጣች ድረስ እዛ ልጅ አለኝ ማለት ይቻላል። ፎቶ ሊላክልሽ ይችላል። በቃ ድምፅ ልትሰሚ ትችላለሽ። ግን ኦልሞስት እዚህ ስትመጭ የምታገኛቸው እና እዛ ሆነሽ የሚኖሩት ህይወት በምንም አይገናኝም። ሀብታም እንግዲህ ከዚህ በፊት የ6 ዓመት ልጇን ነው ጥላ ሄደችው። ስትሄድ እንግዲህ እግዚአብሔር ይመስገን ያው ማንኛውም ሰው እንግዲህ መጋባት እንዳለ መለያየት ሁሉ አለ። ያ ነገር ባለመስማማት ጉዳይ ልጇን በቃ ለቤተሰቦቿ ጥላ ብትሄድ ልጇን ወሰደ ማለት ነው። የልጅ አባቷ ወሰደ። ከዛም እንግዲህ እዛ ሆና ታወራት ነበር። ታውቃላችሁ መቼም ታውቃላችሁ ማለት ነው። ስደት ላይ ሆናችሁ ግን ባላችሁ ሌላ ሴት አግብቶ ልጃችሁን የሚያሳድግ ከሆነ በፍጹም ብር መላክ የለባችሁ። ምክንያቱም ብር ብትልኩም ባትልኩም ወንዶች ያው ወንድ ናችሁ ማለት ነው። እንግዲህ ሀብታም ይህን መቼም እንግዲህ ልጇን የወሰደባት ብር ለመቀበል ወይም ደግሞ ትታረቀኛለች በማለት ነበር። እንግዲህ በቃ ወሰዳት። እዛም አንዳንዴ ታወራት ነበረ። ከዛ ልጇን ብላ መጣ። ልጇን ብላ ስትመጣ ግን ልጅት እናቷን አልፈልግም እንድትል አደረጋት። እግዚአብሔር ይመስገን ምንም አይደለም። እንኳን ተወለደች እንጂ ታድጋለች። ስታድግ እናቴ ማለቷ አይቀርም። የምትጸጸትበት ኋላ እሷ ናት። ግን አንዳንድ ጊዜ እኛ በጣም መጠንቀቅ ያለብን ነገር መጀመሪያ ሳይሆን በቃ ስደትን ልጅ ወልደን ማሰብ የለብንም። በቃ በጣም ከባድ ነው። ምንም ይሁን ልጆቻችንን ራሳችን ማሳደግ እንዳለብን ነው እኔ የተረዳሁት ማለት ነው። እና
ሀብታምዬ ያው እንግዲህ እግዚአብሔር ይመስገን እንግዲህ ከ2 ዓመት ቆይታ በኋላ ልጅን ብላ ብትመጣም ልጇን አላገኘቻትም። እምቢ አለቻት። እኔ አልፈልግም ከአባቴ ጋር ነው መሆን አለቻት። ግን እግዚአብሔር ይመስገን በጊዜው ትመጣለች፣ እንጠብቃታለን። እሷ ብቻ ደህና ትሆንልን እንጂ እና ይሄ ነው እላችኋለሁኝ ያለው እንግዲህ ከጓደኛዬ ብዙ ነገር ይሄ ስሜት ስላለ ራሱ በጣም እንደዚህ አሁን ቪዲዮ ስትሰሩ በጣም በቃ እንትን መሆን አለባቸው አይደለም። ያ ነገር ስለነበረ ግን እንደ በጥቂቱ በቃ ከትንሽ ጊዜ መረጋጋት በኋላ እንደዚህ እናካፍላችሁ ብለን ነው። ከዛ ደግሞ ስደት ላይ እንግዲህ ያው ጓደኛ ያስፈልጋል፣ ሰው ያስፈልጋል፣ ብዙ ነገር ያስፈልጋልና ስደት ላይ እንግዲህ 2 ዓመት ከልጅ ናፍቆት፣ ከቤተሰብ ናፍቆት፣ ከስራ ብዛት፣ ከሁሉ ነገር እንዴት ትወጣሽው? ይሄን ደግሞ ጠይቅሻለሁ ውዴዋ። ብዙ በከባድ ናፍቆት በስመ አብ በጣም ይከብዳል። ስደት ላይ ያው ሰው ያስፈልጋል። ምክንያቱም በጣም ይከብዳል ስደት። በተለይ በካምፓኒ የምንሄድ ሰው በጣም ከባድ ነው። በቢሮ የምንሄድ በጣም ከባድ። ምክንያቱም የአንድ ሰው ጸባይ ራሱ ይከብዳል። እንኳን በየጊዜው በየ3 ወር መቀያየር በጣም ከባድ ነው። ግን እግዚአብሔር ይመስገን ሁሉም አልፏል። እንግዲህ ለሀገራችንም በቅተናል። በጣም ጥሩ። እንግዲህ በካምፓኒ መሄድ በጣም ከባድ ነው። ኮንትራት ይሻላል እያለች ነው። ያው ስደት ነው፣ የሰው ቤት ነው። ግን በጣም እንግዲህ ስንት ይሆናሉ ማለት አሁን አንቺ ስንት ቤት የሰራሽ በ2 ዓመት? ስንት ቤት ተቀያየርሽ? ቀይሬያለሁ ቢያንስ በጣም ብዙ ቤት ቀይሬያለሁ። 20 ወይስ ከ20 ምናምን? 20 የሚሆነው ቢያንስ 10 ምናምን ቤት ይሆናል። አስቡት እንግዲህ ምን ያህል ጠንካራ እንደሆነች ልንገራችሁ። እንግዲህ አረቦች አንድ አረብ እንኳ በጣም ከባድ ነው። የአንድ አረብ ራሱ ባህሪ በጣም ከባድ ነው። ግን እንደዚህ ግን መሄድ ደግሞ በካምፓኒ ወይም ደግሞ በቢሮ መሄድ ደግሞ እንግዲህ በ2 ዓመት በጣም ከ10 በላይ ቤት ላይ ይቀያየራል። ምክንያቱም አንዳንድ ቦታ 2 ወር፣ አንዳንድ ቦታ 1 ወር፣ አንዳንድ ቦታ 4 ወር፣ እንደው ከ4 ወር በላይ አይሰራም አንድ ቤት። እንደዛ ነው የሚሰሩት። እና በእንደዛ ውስጥ እንግዲህ ቤት እየቀያየሩ እንግዲህ የአረቦችን ነገር ታውቁታላችሁ በስደት ላይ ያላችሁ እህቶች። ግን ጠንካራ ሆና ሰርታ በጣም ጥሩ የሆኑ ጓደኞችን በመተዋወቅ እነሱም እንዲያግዟት በርቺ፣ አይዞሽ፣ ነገ ሌላ ቀን ነው፣ አገርሽን በሰላም ትገቢያለሽ፣ የሁሉም ባህሪ የሁሉም ጸባይ ነው በማለት ሁሉም መልካም ሰዎችን መተዋወቅ በጣም ደስ ይላል። ምክንያቱም የሆነ በቃ እንድትቀጥሉ ያደርጋችኋል አንዳንድ ጊዜ ማለት ነው። አንዳንዴ ደግሞ ለእናንተ ጥሩ ያልሆነ ሰው ስትጠጉት ጭራሽ የሌላ ውስጥ ነው የሚከታችሁ። እና እግዚአብሔር ይመስገን እንግዲህ ጥሩን ሰው እግዚአብሔር ሰጥቷት በሰላም ሀገሯም እንድትገባ ተጎኗም ሆነ ሁሌም አይዞሽ በማለት እዚህ አድርሰዋታል። እንግዲህ እግዚአብሔር ይመስገን። ከዚህ በኋላ ስደት እንዴት ታስቢዋለሽ? ከዚህ በኋላ ስደት እንደው ምን ታስቢያለሽ? እስቲ ላሉትም ምን ትያቸዋለሽ? አንቺስ እንዴት ታስቢዋለሽ? እስቲ እንደው ለምሳሌ አሁን ከዚህ በኋላ ስለ አረብ ሀገር አንቺ ታስቢያለሽ ወይስ እዛ ያሉትን ምን ትያቸዋለሽ? ምንም አይደለም። አሁን አንቺ መሄድ ትፈልጊያለሽ፣ ታስቢያለሽ? አሁን እሄዳለሁ ብዬ የሚሄድ ሀሳቡም የለኝም። ምክንያቱም ያሳለፍኩት ብዙ ነገር መሄድ ስለሚፈልጉ ልጅ ካላቸው አይሄዱም። ልጅ ጥሎ መሄድ በጣም ከባድ ነው። ምክንያቱም ስትመለሱ የሚገጥማችሁ ነገር በጣም እንዳሰባችሁት አይሆንም። በጣም ይከብዳል። እዛ ላሉትስ ልጅ ላላቸው እዛ ላሉት ደግሞ ፈጣሪ ከልጃቸው ጋር በሰላም ያገናኛቸው። ብቻ ይከብዳል። እንደጠበቁት ስለማይሆን ራሳቸውን ምን ማድረግ አለባቸው? ማዘጋጀት አለባቸው። ዝግጁ መሆን፣ ራሳቸውን ማጽናናት፣ ማበረታታት አለባቸው ማለት ነው። ምክንያቱም የሆነ ሰፍ ብለሽ መተሽ ልጅሽን አለማቀፍ ምን ያክል ስሜቱ እንደሚጎዳ እናት ልጇን ጥላ መሄድ አትፈልግም፣ ግን ለእሷም ለልጇም ስትል ትሰደዳለች። ግን ከሄደች በኋላ ልጅ ምን ይላል? እኔም ብትወጂኝ ለእኔ ብታስቢ ኖሮ ጥለሽኝ አትሄጂም ነበር ይላታል። እና ግን ያው መልሱ በጣም እንትን ስለሆነ ከዚህ ሁሉ ራስን አጽናንቶ መኖር ለሁሉም ነገር እንትን ሬዲ ዝግጁ መሆን አለባቸው። ምክንያቱም የሆነ ከዛ ስንመጣ ልክ ቤተሰብ ናፍቀን ስንመጣ እዚህ ላይ በቃ ሌላ ስሜት ሌላ ነገር ሲገጥም በጣም ብዙ ነገር ይፈጥራል። ግን እግዚአብሔር ለሁሉም ይመልሳለሁ። ግን ያንቺ ብቻ ስላልሆነ ደግሞ ምንም አሁን በጣም ሶሻል ሚዲያ ላይ ይወጣል የማይወጣም ስንት አለ። በጣም በስደት ላይ ስንት አሳልፈው በጣም ብዙ ነገር አድርገው ደግሞ
ያልጠበቁት ነገር የሚገጥማቸው ሰዎች አሉ አሉ ግን ራሳቸውን ዝግጁ በማድረግ ጤነኛ የሆኑ አሉ። ራሳቸውን ደግሞ ዝግጁ ሲያደርጉ ቀርተው ደግሞ ራሳቸውን ይጎዳሉ። እና ውዶች በዚሁ አጋጣሚ የምላችሁ ሁላችሁም ልጅ ጥላችሁ ሄዳችሁ በስደት ላይ ራሳችሁን ጠብቃችሁ፣ ግን የሚገርማችሁ ከልጅ ገንዘብ አይበልጥም። ልጅ ያላችሁ ለሀገራችሁ ገብታችሁ ልጆቻችሁ ማሳደግ ነው። ላለፈው ነገር ይቅርታ ጠይቀው ከልጅ ጋር መኖር ነው። ምንም ነገር ቢሰራ ስደት ላይ ምንም የተሻለ ነገር አይመጣም። እንግዲህ እኔም ታቆኛላችሁ በሳውዲ አረቢያ ቆይቻለሁኝ ማለት ነው። ልጅ እንደውም የ1 ዓመት ወጥዮ ሄጄ እኔ ራሱ የጠበቅኩትን የጠበቀኝ አንድ አይደለም፣ ግን እግዚአብሔር ይመስገን ማለት ነው። እና ስደት ደግሞ መሄድ የምታስቡ በፍጹም ማሰብ የለባችሁም። ሀገራችሁ ላይ እንደ ማንኛውም ሰው መኖር ነው በቃ አለቀ ያለባችሁ። ይሄን ነው የምላችሁ። ደግሞ እንግዲህ በስደት ያላችሁ ደግሞ በሰላም ለሀገራችሁ ያብቃችሁ። መቀጠል እንዳትቀጥሉ ሀገራችሁ ላይ መታችሁ የራሳችሁን የሆነ ነገር መጀመርና መቀጠል መኖር ትችላላችሁ ማለት ነው። እና እንግዲህ ጓደኛዬ እንግዲህ የመጀመሪያ ኢንተርቪዋ ነው። የምር እንደዚህ ሚዲያ ላይ ሰርታ አታውቅም። ሚዲያ ተጠቃሚ አይደለችም። ለዛም ነው በቃ እንደዚህ የቤት እንትን የምንለው ማለት ነው። ስለዚህ አለማምዳት አለሁ እኔን ማበረታቱኝ አለማምዳት አለሁ። ጓደኛዬን በደንብ አበረታትቻት አብረን እንድንሰራ አብረን እንድናድግ ደስተኛ ሆና ህይወቷ እንድትቀጥል በጣም ጸልያለሁም እመኛለሁም ማለት ነው። እና እናንተ ደግሞ አበረታቱን፣ እሺ አበረታቱን ማለት ነው። አበረታቱን። በስደትም ብዙ አሳልፈናል አይደል ሀብትሽ? ስደት ላይ እንግዲህ የተተዋወቅ ነው ቲክቶክ ላይ ነው። ደግሞ በአጋጣሚ የአንድ አካባቢ የአንድ ሀገር ልጅ ሆንን። ከዛ በጣም ደስ ይላል ማለት ሁሉም ኢትዮጵያዊ በአንድ ደስ ይላል። ቤትም ቦታ የሆናችሁ ግን ደግሞ የአንድ ሰፈር የአንድ አካባቢ ስትሆኑ ደግሞ በጣም ትንሽ ታውቁታላችሁ ማለት ነው። እና ያ ስለነበር እኔና ሀብታም እንግዲህ ብዙ ነገሮችን አብረን አልፈናል ስደት ላይ። ደግሞ እግዚአብሔር ረድቶን በሰላም ለሀገራችን በቃን። እዚህ ደግሞ ከዚህ በኋላ እንለያይም በአንድ ነን። ስለዚህ እሷም ዩቱቧን ከፍታ በደንብ እንድትሰራ ሁላችሁም ኢትዮጵያውያን ማለት ነው እኛን ማበረታታት አለባችሁ። እሺ ስለምታበረታቱንም በጣም ነው የምናመሰግናችሁ። ጓደኛ እንግዲህ የመጀመሪያ ኢንተርቪዋ ይሄንን ይመስላል ማለት ነው። ገና ደግሞ በቀጣይ ብዙ ነገር እንሰራላችኋለን። እሺ ብዙ ነገር እንሰራላችኋለን እና በጣም ስላዳመጣችሁን የኔ ምርጥ አዳማጮች በጣም ነው የምናመሰግናችሁ። በጣም ነው የምንወዳችሁ የኔ ውዶች። በጣም የምታበረታቱኝ በርቺ ጠንክሪ እያላችሁ ሁላችሁም በቅንነት እኔን በመልካም ኮሜንታችሁ የምታግዙኝ እግዚአብሔር አምላክ ያግዛችሁ። በጣም ወዳችኋለሁ፣ አመሰግናችኋለሁ። የነበረን ቆይታ ይሄን ይመስል ነበር። በቀጣይ ደግሞ እስክንገናኝ እንወዳችኋለን። የምትያችሁ ሀሳብ ካለች ደግሞ ሀብታምዬ ጨረሰሻል? ሌላ ቀን ያው እንግዲህ መጀመሪያ ቪዲዮ ስለሆነ እንግዲህ በቃ ያው እንደውም ጎበዝ ናት አይደለ ወዶች? ጎበዝ ናት። እንግዲህ ይሄን ትመስላለች። እንዲህ በቀጣይ ደግሞ በምርጥ ቪዲዮዎች እንግዲህ እንመጣለን ማለት ነው። እና እስከዛው ድረስ ሰላም ሁኑልን። እንወዳችኋለን። ባይ